ቅዱስ አሐዱ አምላክ ጤና ይስጥልኝ። አድማጭ ተመልካቾቻችን በልዑል እግዚአብሔር ስም እንደምን ከረማችሁ? ይህ ቤተ ተክሌ ነው። ቤተ ተክሌ በሳምንት 3 ቀናትን ለአድማጮቹ የተለያዩ የሊቃውንት ስራዎችን ያቀርባል። በተጨማሪ ደግሞ በውጭ ዓለም ላሉት ልጆቻችን የሚሆነውን በእንግሊዝኛ ቋንቋ ስርዓተ ቤተክርስቲያንን ትምህርት ሃይማኖትን እሑድ እሑድ ያቀርባል። ዛሬ እንደዚሁ በተለመደው መሰረት የምንነጋገረው ተክሌ በሚባለው አቋቋም ትምህርት ነው። ወደዛ ከመግባታችን በፊት በአጠቃላይ አቋቋም የሚባለው ትምህርት ምንድነው፣ ይዘቱ ምን ይመስላል የሚለውን የተወሰነ እናይና አቋቋም ብዙ አይነት ስለሆነ ከብዙዎቹ አንዱ የሆነውን የተክሌ አቋቋምን በደንብ እናያለን ማለት ነው። በዚህ ዙሪያ ብዙ አባቶቻችን ጽሑፍ አስቀምጠውልናል። ከብዙዎቹ አንዱ ብፁዕ አቡነ መልከጼዴቅ ጥንታዊ ስርዓተ ትምህርት የሚል መጽሐፍ አላቸው። ከሁሉም ቀደም ያለው መጽሐፍ እሱ ስለሆነ ስለ አቋቋም ያለውን የተወሰነ ነገር ለመግቢያ ያክል ላነብላችሁ። የአቋቋም ስነ ስርዓት ይላል ርዕሱ። አቋቋም ማለት የመቆም ስነ ስርዓት፣ የአቋቋምን ልክ መልክ የሚናገር ትምህርት ማለት ነው። ማህሌቱ ተቁሞ በሚሰራበት ጊዜ የአገልግሎቱን ስነ ስርዓት፣ የዜማውን ስልት በሚገልጥ እቅድ ማለት ነው፣ ወይም የሚገልጥ አቅድ ማለት ነው። ይኸውም አቅድ የተጀመረ ልክና መልክ የወጣለት ስሙም እንዲህ ሆኖ የታወቀው በጎንደር ዘመነ መንግስት ነው። በተለይም በአጼ አርያም ሰገድ ኢያሱ ጊዜ እንደሆነ ይነገራል። እንዲሻሻል ያደረገው ሊቅ ግን እጨጌ ቃላዋዲ የተባለ የዜማ ሊቅ እንደሆነ የተመሰከረለት ነው። የማህሌቱ ስነ ስርዓት ጥንታዊ ሲሆን የተጀመረውም በቅዱስ ያሬድ ጊዜ ነው ይባላል። ጀማሪውም እርሱ ራሱ ነው። እርሱም በጸናጽልና በከበሮ ምስጋና ለእግዚአብሔር ያቀርብና ማህሌትም ይቆም እንደነበረ በታሪክ በስዕልም ሁልጊዜ ይገለጣል። ማለትም አጼ ገብረ መስቀል በበትረ መንግስታቸው ጫፍ እግሩን የወጉት በማህሌት ተመስጠው እንደነበረ ታሪክ ይነግረናል ይልና እንግዲህ አጀማመሩን በዚህ መልክ ያስቀምጠዋል። የብፁዕ አቡነ መልከጼዴቅ ጥንታዊ ስርዓተ ትምህርት የሚለው መጽሐፋቸው በአጠቃላይ በጎንደር ዘመነ መንግስት የተስፋፋ ቢሆንም ከዛ በፊትም እንደነበረ አቋቋም ግን የታወቀ ነገር ነው። እንግዲህ በዛ ዘመንም ጀምሮ ሰፋ ብሎ ባይነገርም የተክሌ አቋቋም እንደነበረ ይታወቃል። ነገር ግን ሰፍቶ በስቶ የታየው ከአለቃ ገብረሃና በኋላ ነው። አለቃ ገብረሃና ብዙ ሰው የሚያውቃቸው በቀልዳቸው በጫወታቸው እንዲህ ያሉ እየተባለ ነው የሚነገርላቸው እንጂ ሊቅነታቸው በሰፊው አይነገርላቸውም። ነገር ግን አለቃ ገብረሃና በጣም የታወቁ ሊቅ፣ የመጻሕፍት ሊቅ፣ የአቋቋም ሊቅ። እንግዲህ አቋቋምን በተለይ ከቀደሙት አባቶች ይልቅ እሳቸው በደንብ እንዳስፋፉት ይነገራል። የጎንደርን ቀለም ማለት ነው። የተክሌውን ቀለም ደግሞ ደብቀው ይዘው ለብቻ ለልጃቸው እንዳስተማሩት ነው የሚነገረው። እንግዲህ እንዲህ አይነት ልማድ አለ በሊቃውንቱ። ቀለምን ሰወር አድርጎ የመያዝ የተለመደ ባህል አለና በዛው መሰረት እሳቸውም ተክሌ የተባለውን ቀለም ለልጃቸው ለአለቃ ተክሌ በስውር እንዳስተማሩት ይነገራል። እንግዲህ የተለያዩ መረጃዎች የሚያሳዩት ያንን ነው። ርዕሳችን ዛሬ ስለ ተክሌ አቋቋም ስለሆነ ያንኛውን የጎንደሩን አቋቋም እናቆየውና ወደዚህኛው ታሪክ እንመጣለን። እንግዲህ በመነሻዬ እንደተናገርኩት አቋቋም ማለት ብፁዕ አባታችን በገለጡት መሰረት
እንድትረዱልኝ ይፈልጋለሁ። የአገልግሎት ስርዓቱ የጎንደርም ይሁን የተክሌ አንድ አይነት ነው። ምንም የተለየ ነገር የለውም። ስለዚህ የአገልግሎት ስርዓቱን በዛ መልኩ እንድትረዱልኝ እየጠየቅኩ የተክሌ አቋቋም አመጣጡ እስከ ዘመናችን የደረሰው በምን መልኩ ነው የሚለውን የተወሰነ ማየት ነው የምፈልገው። አለቃ ገብረሃና ለልጃቸው ለአለቃ ተክሌ አስተምረው አለቃ ተክሌን በደብረ ታቦር ኢየሱስ እንዲቀመጥ አድርገውታል። እንግዲህ ራስ ኩክሳ የሚባሉት መስፍን የነበሩበት ዘመን ስለሆነ እሳቸው ደግሞ እጅግ በጣም ቃለ እግዚአብሔር የሚወዱ ስለነበሩ ሊቃውንቱ ማሕሌት ሲቆሙ እየተገኙ ያዳምጡ ይሰሙ ስለነበረ ተጋብዘው መጥተው አለቃ ተክሌ ማሕሌቱን ሲመሩ ሲያገለግሉ ሲሰሟቸው እጅግ በጣም ስለወደዷቸው እዛ ቦታ ላይ እንዲቀመጡ ጠይቀው በቦታው ላይ መምህርም የደብሩ አስተዳዳሪም ሆነው አለቃ ተክሌ በዛ ዘመን ተቀምጠው ነበር። ከሳቸው ጀምሮ ደብረ ታቦር ኢየሱስ የደብረ ታቦር ተክሌ ምስክር ሆኖ ቀጥሏል ማለት ነው። እስከ ዘመናችን እስካሁን ድረስ እግዚአብሔር የተመሰገነ ይሁንና በየትኛውም ዘመን ሳይቋረጥ አሁን ድረስ ቀጥሏል። እንግዲህ በስም የሚታወቁ ናቸው። ከአለቃ ተክሌ ጀምሮ ይህንን የተክሌ ቀለም እያስተማሩ በቦታው እየተተኩ ያለፉትን አባቶች በተለያዩ ጽሑፎች እናገኛቸዋለን። ከብፁዕ አቡነ መልከጼዴቅ ስርዓተ ትምህርት ወይም የኢትዮጵያዊ ጥንታዊ ስርዓተ ትምህርት ከሚለው መጽሐፍ ቀጥሎ ስለ ተክሌ አቋቋም የተወሰነ የሚገልጽልን ርዕሰ ደብር ጡመ ልሳን የተባሉት ሊቅ የጻፉት መጽሐፍ አለ። ያሬድና ዜማው የሚል መጽሐፍ ነው። ስለ አቋቋም ብቻ ሳይሆን በአጠቃላይ ስለ ዜማ ነክ ነገር በአጠቃላይ ያቀረቡበት ነው። እሳቸው ደግሞ እስኪ ምን እንዳሉ የተወሰነውን ላንብብላችሁና ወደ እኔ ማብራሪያ እንሄዳለን። የተክሌ ዝማሜ መሰረታዊ የታሪክ አመጣጥ ይላል። እሳቸው ከትልልቅ አባቶች ከምሁራን እየጠየቁ ነው እንግዲህ እዚህ ላይ ያሰፈሩት ማለት ነው። አቶ ዘረፋ የሚባሉ ማለት ነው እንግዲህ እሳቸው በጻፉት መሰረት አቶ ዘረፋ አየለ ከአለቃ ቀለመወርቅ ኢማም ሲነገር ያጤንኩት ነው ብለው ለተክሌ ዝማሜ መነሻ ወይም መሰረታዊ አመጣጥ ሲያብራሩ አለቃ ገብረሃና ከላይ እንደተመለከተው በአጼ ቴዎድሮስ ፈቃድ በጣና ደሴት ሳሉ አንደኛ በዚሁ ሐይቅ በብሕትውና ይኖሩ የነበሩት ጻዕዳ ገብረ ሚካኤል አለቃ ገብረሃና ከሚኖሩበት በዓት ሄደው የአቋቋም በተለይም የዝማሜ እውቀትን ለማስተማር መቻላቸውን ይልቁንም እንደገና ወደ ዓለም ለመመለስ አለመፍቀዳቸውንና አለቃ ገብረሃና ዝማሜውንም ከሳቸው ቢያጠኑ ራሳቸውን ጠቅመው ሌላውን መጥቀማቸውን ትምህርቱም በበለጠ በልጃቸው ተስፋፍቶ እንደሚነገር ወይም ከትውልድ ወደ ትውልድ እንደሚተላለፍ ነገሯቸው ይላሉ። እንግዲህ የአለቃ ቀለመወርቅ ለአቶ ዘረፋ ለሚባሉት አባት ነግረዋቸው ለርዕሰ ደብር ደግሞ እሳቸው እንደነገሯቸው የሚያሳይ ነው ማለት ነው። ሁለተኛ አለቃ ገብረሃና የጻዕዳ ገብረ ሚካኤልን ምክር ተቀብለው ለልጃቸው ለአለቃ ተክሌ ያስተላለፉትን ምርጥ ዝማሜ ስማቸው በትክክል ካልታወቁ 3 ሰዎች ጋር ሆነው በዚያው በደሴተ ጣና በሚገባ ተማሩ። ሶስተኛ አለቃ ገብረሃና ከጻዕዳ ገብረ ሚካኤል በሚገባ አድርገው ያጠኑትን የዝማሜ ትምህርት ከነ እጅ ስራው በቀን ሳይሆን በሌሊቱ ክፍለ ጊዜ ለልጃቸው ለአለቃ ተክሌ ገብረሃና አስተማሩ። ምክንያቱም የተክሌ አቋቋም በጎንደር ከተማ በዓታ ላይ ሲነገር ይኖር ነበር። እንግዲህ ከዛ በፊት ይነገር ነበር የሚል ነው በታሪክ ያስቀመጡት። በጎንደር ከተማ በዓታ ላይ ሲነገር ይኖር ነበር። ነገር ግን ከዕለታት አንድ ቀን መምህር ሐሴትና ሌሎች የጎንደር ሊቃውንት ከአለቃ ገብረሃና ጋር ሆነው ከተሰበሰቡ በኋላ የተክሌ አቋቋም በዚህ ቦታ መነገሩ ይቅርና ብለው ተስማምተው ቀይረውታል ይላል። እንግዲህ ይህም ሊሆን የቻለው
የተክሌ አቋቋም ወይም ዝማሜው በጣም እጀ ስራ ያለውና አድካሚ በመሆኑ ከዛም አልፎ ሲያገለግሉ ጥንግ ድርባቸው ሳይቀር እየወረደ በጣም ይቸገሩ ስለነበረ በአብዛኛው ታጥቀው ነበረ ይህንን ዝማሜ የሚዘሙት። ታጥቆ መዝመም በእነሱ ዘመን ጀምሮ የነበረ ነው ማለት ነው። አሁንም አንዳንድ ሊቃውንት ዝማሜ ሲዘሙ ታጥቀው ይዘማሉ። የተክሌው ዝማሜ ከዚህ ወጣ ባለ መንገድ እጀ ስራው የተለየ በመሆኑ ሊቃውንቱን አንዳንዶቹን በጣም በዛ የሚል ጥያቄ እንዲያነሱ ያደርጋቸው ነበረ። አንዳንዶቹ ደግሞ በእውነቱ በጣም እጅግ ከማማሩ የተነሳ ይወዱት ስለነበረ ነገር ግን ክርክር እንዳይሆን ተብሎ ይሄ የተክሌ ዝማሜ በጎንደር ከመነገር ወደኋላ ቀርቷል ማለት ነው። ይሁን እንጂ ሰውረው ሌሊት ሌሊት ለልጃቸው ለአለቃ ተክሌ ሲያስተምሩ ቆይተው ቀለሙ ከነ እጀ ስራው ተጠብቆ መኖር ለአለቃ ተክሌ ለስማቸው መጠሪያ ለቤተክርስቲያናችን መክበሪያ ለመሆን በመብቃቱ ሕይወት አትራፊውን አለቃ ገብረሃናን እናመሰግናለን ይላል። እንግዲህ የእሳቸው ጽሑፍ ነው። አቶ ዘረፋ በዚህ መልኩ ከአለቃ ቀለም ወርቅ የሰሙትን ገልጸውልኛል ይላሉ። ከዚህ ላይ ወደ ነበርንበት ስንመለስ እጅግ ጠለቅ ብለን የምናስተውለውና ለወደፊትም ቢሆን የተቻለውን ያህል በምርምር አኳያ ትኩረት የምንሰጥበት ሁኔታ አለ። ይኸውም አንዳንድ ታሪክ ተከታታዮች አለቃ ገብረሃና ከላይ የተነገረውን የተክሌ ዝማሜ የተማሩት ሎዜ ገብሩ ከተባሉት ምሁር ነው በማለት በጽሑፍ ያስተላለፉትን መዘክራዊ የምርምር ስልት ነው። ከዚህ በቀር ከፍተኛ ትኩረት የምንሰጥበትና ተደጋጋሚ ጥያቄ የምናቀርብበት ሁኔታ ሊያጋጥመን ነው። ቃለ መጠይቁንም ጻዳ ገብረ ሚካኤልም ሆኑ ሎዜ ገብሩ ለአለቃ ገብረሃና ያስተማሯቸውን ይህንን ተወዳጅና በቁም ዜማ ምልክት የሚጎዳኝ ዝማሜ ከማን ተማሩት የሚል ይሆናል። ሆኖም ለዚህ ጉዳይ ብዙዎች ሊቃውንት ቢጠየቁም በቂ መልስ አልሰጡበትም። ቢሆንም ይህንን የመሰለና ከሰማያውያን መላእክት ምስጋና ጋር የሚተያይ ዝማሜ ጥናቱ አናሳ በመሆኑ መሰረት ከነማን እንደተገኘ ማረጋገጥ ባይቻልም ከአንዳንድ ሊቃውንት ወደሚተያይ ወደሚነገረው ጠቃሚ አስተያየት ማተኮር ሊኖርብን ነው ይላሉ። እንግዲህ የጸሐፊውን ነው አሁን እያነበብኩ ያለሁት። ይህ አስቀድሞ የትምህርቱ መሰረት ለሆኑት ሊቅ ዝማሜውም ሆነ እጅ ስራው እንደ ቅዱስ ያሬድ በመንፈስ ቅዱስ ተገለጸላቸው የሚል በሃይማኖት ላይ የተመሰረተ ምርምር መልስ አድርገን ማቅረብ ግዴታ ይሆንብናል። ይህ እንግዲህ ያው ምንድነው እያሉ ያለው ብዙ ሊቃውንት የታሪክ ነገር እንደምታውቁት ነው። እገሌ ከገሌ ተምሯል፣ እገሌ ከገሌ ተምሯል የሚለውን በትክክል የሚያስቀምጥልን ታሪክ ባለመኖሩ የተነሳ አብዛኛዎቹ ለአለቃ ገብረሃና በመንፈስ ቅዱስ ተገልጾላቸው ነው ለልጃቸው ለአለቃ ተክሌ ያስተማሩት የሚል ታሪክ ስላለ ይሄ የተሻለ ታሪክ ነው የሚል እይታ አላቸው የዚህ መጽሐፍ ጸሐፊ ማለት ነው። አለቃ ገብረሃና በአጼ ምኒልክ ዘመነ መንግስት በእንጦጦ ደብረ ኃይል ቅዱስ ራጉኤል ደብር ያገለግሉ ነበር ይላሉ። የዜናውን ምንጭ ከአለቃ ቀለም ወርቅ ነው ያገኘሁት የሚሉት አቶ ዘረፋ አየለ ንግግራቸውን በማያያዝ የአለቃ ገብረሃና ልጅ አለቃ ተክሌ ድርቡሾች በጦር ኃይላቸው ግፊት እያደረጉ በጎንደር በኩል ከበባ በሚያካሂዱበት ወቅት ወደ ወሎ ክፍለ ሀገር ሄደው ነበርና የዝማሜ ሙያቸውን በትውልድ ሀገራቸው ለማስተማር ፍላጎት ያላቸው መሆኑን በዘመኑ ለነበሩት ባለስልጣኖች አመልክተውና አስፈቅደው ወደ ደብረ ታቦር ተመለሱ ይላል። እንግዲህ ያው በችግር ምክንያት ቦታውን ቢለቁትም በኋላ ግን በዛው በቦታው ላይ መሆነው ማስተማር ስለነበረ ፍላጎታቸው ተመልሰው በዛው በደብረ ታቦር ኢየሱስ ወንበር ዘርግተው እያስተማሩ እንደነበረ ያሳየናል ማለት ነው።
በኢትዮጵያ ቤተክርስቲያን ሊቃውንትና መንፈሳዊ ትምህርት ላይ ከፍተኛ ትኩረት ይሰጡ የነበሩት ራስ ጉግሳ ወልዬ አለቃ ተክሌን አገኟቸውና ዝርዝር ሁኔታቸውን ከተረዱና በሙያ ረገድም የነበራቸውን አቋም ካጤኑ በኋላ በሁኔታቸው በጣም ተደስተው የደብረ ታቦር ኢየሱስን እልቅና ሰጥተው እንዲያስተምሩ አደረጉ። በዚህ ወቅት ተክሌ ገብረሃና ዝማሚያቸውን ለማስተማር የተማሩትን ከደቀ መዛሙርቶቻቸው ጋር በቤተ ክርስቲያን አገልግሎት ላይ ለመዋል ምቹ የሆነ ጊዜ አጋጠማቸው። ከዚህ የተነሳ ከአባቶቻቸው የወረሱትን ቀለም ይበልጡን እያስፋፉና እያሳመሩ ስለሄዱ ደብረ ታቦር ኢየሱስ የተክሌ ዝማሜ መዲና ሆነች። ትምህርቱም በጣም ስለተወደደና ዜናውም በብዙ አቅጣጫ ስለደረሰ ደቀ መዛሙርት ወደ ደብረ ታቦር ኢየሱስ ጎረፉ። አለቃ ተክሌ መቋሚያቸውን ከቀኝ ወደ ግራ ከግራ ወደ ቀኝ በማዞር ከዜማው ስልት ጋር እያስተባበሩና እየመሩ ከደቀ መዛሙርቶቻቸው ጋር በቤተክርስቲያን ሲዘሙ የሚያዩዋቸው የራስ ጉግሳ ወልዬ ዓይኖች ከላያቸው ላይ አልነሳሉ፣ እጅግ ተወደዱ፣ ተከበሩ፣ ታይተው የማይጠገቡ ሆኑ ሲሉ አቶ ዘረፋ መግለጫቸውን አጠቃለዋል። የአለቃ ተክሌ ገብረሃና ተማሪ የነበሩት የአለቃ ብሬ ደቀ መዝሙር አቶ ህሩይ ጥበቡ ደግሞ ከመምህራቸው ከአለቃ ብሬ የሰማሁትን ነው በማለት ሲያስረዱ ከአለቃ ተክሌ ጉባኤ ሲማሩ የነበሩት ደቀ መዛሙርት ብዙዎች ቢሆኑም ከራሳቸው አልፈው ለሌላ ለማስተማር ይችላሉ ተብለው በአለቃ ተክሌ ዘንድ የተመሰከረላቸውና እንዲያስተምሩ የተፈቀደላቸው እነዚህ ናቸው ይሉና አለቃ ብሬ፣ አለቃ መኮንን፣ አለቃ ዓለሙ ሰቆጤው፣ አለቃ ይትባረክ ነበሩ ብለው አስቀምጠዋል። እንግዲህ እነዚህ ትልልቅ ሊቃውንት ከአለቃ ተክሌ በኋላ ለተክሌ አቋቋም ትልቅ መስፋፋት በብዙ ሊቃውንት ዘንድ ተወዳጅ እንዲሆን ያደረጉ ናቸው። እንግዲህ አለቃ ተክሌ እነዚህን አሁን ስማቸውን የዘረዘርነውን ብቻ አስተምረዋል ለማለት አይደለም። አንድ መምህር በአንድ ጉባኤ ቤት ወንበር ዘርግቶ ሲቀመጥ በጣም ብዙ ደቀ መዛሙርትን ነው የሚያስተምረው። በተለይ ደግሞ እጅግ ተወዳጅ የሆነ ቀለምና ወይም ደግሞ ብዙ ሊቃውንት የሚደግፉት ቀለም ሲሆን ደቀ መዛሙርቱም የዚያን ያክል ብዙ ነው የሚሆኑት እና ብዙ ደቀ መዛሙርትን እንዳስተማሩ እሳቸውም ጠቆም አድርገው አልፈዋል። ያ ነው እውነታውም ማለት ነው። በጉባኤ ቤት ያለው ልማድም እንደዛ ስለሆነ እና ነገር ግን በደብረ ታቦር ኢየሱስ ተተክተው ሲያስተምሩ የነበሩት ከሳቸው በኋላ አለቃ ብሬና አለቃ መኮንን ናቸው። አለቃ ብሬና አለቃ መኮንን በአንድ ወንበር የተማሩ የአለቃ ተክሌ ደቀ መዛሙርት ናቸው። በኋላ በወንበራቸው ተተክተው ሁለቱም ወንበር ዘርግተው እያስተማሩ አለቃ መኮንን አለቅነቱን የደብረ ታቦር ኢየሱስን አለቅነት ጨምረው ይዘው ሲያስተምሩ ነበረ። እንግዲህ ብዙ አይደለም የሊቃውንቱ ወይም ምስክር እየሆኑ ያስተማሩት መምህራን ቁጥር እጅግ ብዙ አይደለም። አለቃ ተክሌ አለቃ ብሬን፣ አለቃ መኮንንን፣ አለቃ መኮንን አለቃ ቀለመ ወርቅን፣ አለቃ ማየተም አለቃ ወይም ርዕሰ መምህራን መርሻ መብራቱን አሁን ያሉት ለአለቃ ተክሌ አምስተኛ ምስክር መምህር ናቸው ማለት ነው። ነገር ግን እንግዲህ በየዘመናቱ ያው ደቀ መዛሙርት በየራሳቸው ጸጋ ሲያስተምሩ የተወሰነ ልዩነት መፈጠሩ አልቀረም። ከዛው ከራሳቸው ከአለቃ ተክሌ ደቀ መዛሙርት አለቃ መኮንንና አለቃ ብሬ ላይ የተወሰነ ለውጥ እንዳለ ይነገራል፣ ሁኔታውም ያሳያል። ከዛ በኋላ አለቃ ብሬ የሚያስተምሯቸው የተወሰነ ለውጥ ሲያመጡ፣ አለቃ መኮንን የሚያስተምሯቸው የተወሰነ ለውጥ ሲያመጡ ትንሽ አንድ አይነት ሆኖ የመነገሩ ነገር እየጠበበ መጥቷል። በአጠቃላይ ነገር ግን መሰረቱ ዋናው አለቃ ተክሌ ነው። ከዛ ከአለቃ ተክሌ ጀምሮ ደግሞ ደብረ ታቦር ኢየሱስ አሁንም ድረስ የተክሌ አቋቋም ምስክር ሆኖ ነው የቀጠለው። ይህም በጣም እግዚአብሔርን የምናመሰግንበት ነው። ምክንያቱም አንዳንድ ጉባኤያት ሳይታሰብ ወይም ሳይታሰብባቸው እየቀረ እየታጠፉ እየጠፉ ያሉበት ዘመን ስለሆነ የአለቃ ተክሌ ቀለም ግን እስካሁን ድረስ እግዚአብሔር ይመስገንና ወንበሩ ሳይታጠፍ ቀለሙም ሳይጠፋ እንዲያውም ተስፋፍቶ ምንም የተለያየ የተወሰነ ልዩነት ኑሮት
ቢሆንም በጣም በጉባኤ ደረጃ እጅግ በጣም ሰፊ ሆኖ እየተነገረ ነው የሚገኘው እና በዚህ እግዚአብሔር እናመሰግናለን። በአሁን በዘመናችን ግን ስናየው የተክሌ ቀለም 3 መልክ ይዞ ነው የምናገኘው። እንደው ጠቅለል ስናደርገው 3 አይነት ቅርጽ ይዞ እናገኘዋለን። እንግዲህ የነ አለቃ በሬን ይዞ የመጣው በአሁኑ ሰዓት ላይቤት ተክሌ ተብሎ ላይቤት እየተባለ የሚነገረው ነው። የአለቃ መኮንንን ይዞ የቀጠለው የደብረ ታቦር ተክሌ ተብሎ የደብረ ታቦር ተክሌን ይዞ እየቀጠለ ያለ ነው። ከአለቃ መኮንን ጋር ተመሳሳይነት ያለው ወይም ደግሞ በዛ ዘር በዛ መምህራን የዘር ሐረግ የመጣው ቤተ ማርያም ተብሎ በኔታ ቤተ ማርያም መላከ ብርሃን ቤተ ማርያም ግዛው የኤልሻማው መምህር የነበሩት ማለት ነው። በሳቸው ዘመን የተክሌን ዝማሜና የጎንደርን ጸናጽል በአንድ ላይ አድርገው መነገር ወይም ለደቀ መዛሙርት ማስተማር ስለተጀመረ በዛ ሰዓት ስሙ ራሱ ልክ እንደ አለቃ ተክሌ ማለት ነው። የተክሌ ቀለም በአጠቃላይ በአለቃ ተክሌ እንደተሰየመው እንደ ጥንቱ ተክሌ በኋላ ዘመን ደግሞ መላከ ብርሃን ቤተ ማርያም ግዛው ይህንን የጎንደር ጸናጽልና የተክሌ ዝማሜ በአንድ ላይ አድርገው መንገር ስለጀመሩ ቤተ ማርያም ተክሌ ተብሎ ተሰይሟል ማለት ነው። ስለዚህ ግልጽ ለማድረግ የደብረ ታቦር ተክሌ ጥንቱ መሰረቱ እንዳለ ሆኖ በኋላ ደግሞ የላይቤት ተክሌ የሚባል መጥቷል ማለት ነው። ከላይቤት ተክሌ በኋላ ደግሞ የቤተ ማርያም ተክሌ የሚባል መጥቷል ማለት ነው። በዚህ መሰረት አሁን ተክሌው በተለያየ መንገድ እየተነገረ እየተስፋፋ ነው የሚገኘው። ነገር ግን ዋና መሰረት የሆነው የሁሉም መሰረት የሆነው ከአለቃ ተክሌ ጀምሮ ቦታውን ሳይለቅ እየተነገረ ያለው የደብረ ታቦር ተክሌ ትንሽ መዳከም ይታይበታል። በእውነቱ እንግዲህ እኔ እንኳን በደረስኩበት እድሜ ያለውን ብናገር እኔ አለቃ ማህተም ወይም መላከ ብርሃን ማህተም ጌጡ የሚባሉት ምስክር መምህር በነበሩበት ዘመን ነው እንግዲህ እድሜ የደረሰው የማውቀው። በሳቸውም ዘመን ቢሆን ብዙ ደቀ መዛሙርት እንደሌላው አቋቋም ቤት ሰፊ ሆኖ ብዙ አናየውም ነበር እውነት ለመናገር። ያው እንግዲህ ምክንያቱ የተለያየ ቢሆንም ግን ሰፊ ጉባኤ አልነበረውም። ከሳቸው በኋላ እንግዲህ ርዕሰ መምህራን መርሻ መብራቱ ናቸው የተተኩት። ልክ እንደዛው በአለቃ ማህተም ዘመን እንደነበረው አሁንም ብዙ ደቀ መዛሙርት ኑረውት አያውቅም። በተለይ አሁን ደግሞ እጅግ በጣም አሳሳቢ ደረጃ ላይ እንደደረሰ እየተነገረ ነው። ያንን ደግሞ የማዳን ስራ የሁላችንም የቤተክርስቲያንን ዕውቀት ለትውልድ እንዲቀጥል የምንፈልግ ሰዎች ሁሉ ድርሻ ነው የሚሆነው ማለት ነው። በአሁኑ ሰዓት እንግዲህ አንዳንድ የሚመለከታቸው ሰዎች የደብረ ታቦሩ ተክሌ ከመዳከሙ የተነሳ የላይቤቱን ተክሌ ወደዚያ የመተካት ወይም ደግሞ እሱን በቦታው ላይ ለማድረግ የሚያስቡ ሰዎች እንዳሉ ይሰማል። ያ ግን በእውነቱ እኔ ትክክል ነው ብዬ አላስብም። የላይቤት ተክሌ ራሱን የቻለ የተከበረ ቀለም ነው። የነ አለቃ የኔታ ገብረ ማርያም ቀለም ነው። የኔታ ጌራ ቀለም ነው። ስለዚህ እነሱ ትልልቅ ሊቃውንት ናቸው፣ ትልልቅ ምሁራን ናቸው። በዘመናቸው እጅግ በጣም መስዋዕትነት ከፍለው ቀለሙን ያስፋፉ ሰዎች ናቸው። ስለዚህ ያ ባለበት ሆኖ እንዲቀጥል ማድረግ በጣም ተገቢ ነገር ነው። የሆነው ሆኖ ግን እንግዲህ ከነስሙ ማለት ነው የደብረ ታቦር ተክሌ ነው የሚባለው። ላይ ቤትም አይደለም፣ ታች ቤትም አይደለም፣ ራሱን የቻለ የደብረ ታቦር ተክሌ ነው የሚባለው። ይሄ የደብረ ታቦር ተክሌ ዝማሜውም ጸናጽሉም ራሱን የቻለ በእርግጠኝነት መናገር የምችለው አሁን ከላይ ቤት ተክሌም ጋር የተለየ ነው።
ከቤተ ማርያሙም ጋር የተለየ ነው፣ ራሱን የቻለ ነው። ለማን ይቀርባል የሚለውን እያንዳንዱን እንደ እግዚአብሔር ፈቃድ ቀርጸን ማለት ነው በድምፅ እያሰማን የደብረ ታቦር ተክሊም የላይ ቤት ተክሊም የቤተ ማርያም ተክሊም ተቀርጾ እያወዳደርን የምናየው ነገር ነው የሚሆነው። ከዛ በኋላ ነው ይሄ ለገሌ ይቀርባል ይሄ ለገሌ ይቀርባል ማለት የምንችለው። አሁን ባለበት ሁኔታ ግን ሶስቱም የተለያየ ቅርጽ ስለያዙ ሁሉም በያሉበት የላይ ቤቱም የደብረ ታቦሩም የቤተ ማርያሙም በየቦታቸው በየሁኔታቸው በደንብ ሰፍተው እንዲነገሩ ጥረት ማድረግ ይገባል። ያ ተገቢ ነገር ነው። ነገር ግን ቤተ ማርያም ተክሌውም ይሁን ላይ ቤት ተክሌው የደብረ ታቦር ተክሌውን አይተካም። ራሱን የቻለ ስለሆነ ማለት ነው። ራሱን የቻለ ስለሆነ ስለዚህ አሁን ተዳክሞ ያለውን የደብረ ታቦሩን ተክሌ እንዴት አድርገን እናጠናክረው፣ እንዴት አድርገን ጥንታዊነቱን በጠበቀ መልኩ ዝማሜውም ጸናጽሉም ለትውልድ እንዲቀጥል እናድርገው የሚለውን በእውነት የሚመለከታችሁ ሁሉ ልታስቡበት ይገባል ብዬ አስባለሁኝ። በአሁኑ ሰዓት ያሉት ቅድም እንደተናገርኩት ርዕሰ መምህራን መርሻ መብራቱ ይባላሉ። የእንታ መርሻ በዜማ እውቀታቸውም በሚገባ ድጓ ጠንቅቀው የተማሩ ዜማ አዋቂ ናቸው። በቅኔ እውቀታቸውም በጣም ዘርፈው የሚቀኙ የቅኔ ባለሙያ ናቸው። ተክሌው እንግዲህ ያው ከጥንት ጀምሮ ጓደኞቻቸው ድጓ ሊያስመሰክሩ ሲሄዱ አይ ድጓ ብዙ ሰው አለውና ይህንን የተክሌውን ቀለም ነው በደንብ አድርገህ ጠንቅቀህ መያዝ ያለብህ ብለው አለቃ ማኅተም ስላዘዟቸው በዚያም መሰረት ከአለቃ ማኅተም ሳይለዩ ከተማሩ በኋላም ከዛ ጉባኤ ቤት ሳይለዩ ማኅበር ቀለም እየሰሙ በኋላ ደግሞ እያሰሙ መምህራቸው ባሉበት እያሰሙ ዘመናቸውን ሁሉ አብረው እያገለገሉ የኖሩ ናቸው። በእውነቱ ለተክሌ አቋቋም ተጠያቂ ሊቅ ናቸው። ሌላኛው ደግሞ ለዚህ ለደብረ ታቦር ተክሌ አቋቋም ተጠያቂ የሆኑት መልአከ ታቦር ዘውዴ የሚባሉ በአሁኑ ሰዓት የደብረ ታቦር ኢየሱስ አለቃ ናቸው። እሳቸውም እንደዚሁ በአለቃ ማኅተም ዘመን አብረው ከኒህ ከርዕሰ መምህራን ጋር ቁጭ ብለው የተማሩ አብረው ማኅበር ቀለም ሲሰሙ የኖሩ አብረው ማሕሌት ሲያገለግሉ ሲቆሙ የኖሩ ናቸው። በአሁኑ ሰዓት በእውነቱ እንግዲህ ሌሎቹ የተማሩ ሊቃውንት እንዳሉ ሆኖ ነገር ግን እንደው ለአብነት ያክል የምንጠቅሳቸው ሁለቱን ነው። የኔታ ርዕሰ መምህራን መርሻ መብራቱንና መልአከ ታቦር ዘውዴን ነው። እነሱን እንግዲህ በሚቻለው ሁሉ በሚገባን ነገር ሁሉ አግዘን የደብረ ታቦር ተክሌን በሕይወት ማቆየት ለትውልድ ማትረፍ ከኛ የሚጠበቅ ስራ ነው ብዬ አምናለሁ እና መልአከ ታቦርም የኔታ መርሻም አሁን እኔ እንደ አንድ ደቀ መዝሙራችሁ እንደ አንድ ወንድማችሁ እንደ ታናሽ ወንድምነቴ የምማጸናችሁ የአለቃ ተክሌ ቀለም በእናንተ ዘመን ጠፋ ከሚባል እንድትታደጉት ምንም ለእናንተ የተመቸ ነገር ባይኖርም እንደ አባቶቻችሁ መከራ እየተቀበላችሁ ቁጭ ብላችሁ አስተምራችሁ ለትውልድ እንድታስተላልፉት እጅግ በጣም አደራ ማለት እወዳለሁኝ። በቻልነው መጠን ደግሞ ከጎናችሁ ለመቆም ዝግጁ ነን። የሚያስፈልገውን ነገር ለማድረግ ወደኋላ አንልም። ምክንያቱም የአንድ ሰውና የሁለት ሰው ጉዳይ ስላልሆነ ይህ በአጠቃላይ የቤተ ክርስቲያን ጉዳይ ስለሆነ ይህ ቀለም መጥፋት ስለሌለበት ደግሞ አይጠፋም ብላችሁ እንዳታስቡ። ለምሳሌ ያህል አንድ ምሳሌ ልንገራችሁ። በድጓው በዜማ ዙሪያ ስንሄድ እንግዲህ የተጉለት ድጓ፣ የቆሜ ድጓ፣ የቤተልሔም ድጓ የሚባል አለ። ፈቃደ እግዚአብሔር ሆኖ የቤተልሔሙ ድጓ እጅግ በጣም ተስፋፍቶ ምስክሩ ቤተልሔም ነው። ከቤተልሔም ጀምሮ በጠቅላላ በዓለም ደረጃ ተስፋፍቶ ነው የሚገኘው። ከዛ ቀጥሎ የቆሜ ድጓን ስናነሳ ግን በአብዛኛው በዚህ በአንኮበር አካባቢ በስፋት ይነገር የነበረ በአንድ ዘመን ደግሞ በደብረ ሊባኖስ እንደ ምስክር ሆኖ ይሰጥ የነበረ ነው። አሁን የተጉለት ድጓ የለም፣ ጨርሷል፣ አክትሟል። ዜማውን አንድ የሚያውቀው ሰው አታገኙም።
እኔ ፍኖተ ዜማ የምትል ትንሽ መጽሐፍ ስጽፍ በዚሁ በዜማ ዙሪያ ስለነበረ እየጻፍኩ የነበረው ለማግኘት ሙከራ አድርጌ ነበረ። በረከታቸው ይድረሰንና ሊቀ ካህናት ክንፈ ገብርኤል አልታየ ስጠይቃቸው የተጉለትን ድጓ ዜማ የሚያውቀው አንድ ሰው ብቻ ነው። አሁን ደብረ ብርሃን አካባቢ አለ፣ ወንበር ተክሎ እያስተማረም አይደለም። እሱ ካለፈ የተጉለት ዜማ ሙሉ ለሙሉ አለፈ ማለት ነው። እኔም የተማርኩት የቤተልሔም ድጓ ነው። ወረቡን ብቻ ነው የማውቀው እንጂ ዜማውን አላውቀውም። ሌሎችም ይህን የሚያውቁ ሊቃውንት አልቀዋል አሉ። እጅግ በጣም ነው ያዘንኩት። እኔ የተማርኩት የቤተልሔም ድጓ ቢሆንም ግን ያም ቅርስ ስለሆነ የሀገር ሀብት ስለሆነ እንዲጠፋ አልፈልግም እና ያ አሁን እንግዲህ እኛ ሰው ለማግኘት እኔም ሙከራ አደረግኩ፣ ላገኛቸው አልቻልኩም። ቢያንስ እንኳን እሳቸውን አግኝተን በድምፅ ቀርጸን ማስቀረት እንችል ነበረ። ያ አልሆነም። ለእኔም በዘመኑ በጊዜው አልተሳካልኝም። ከዛ በኋላም ደግሞ ወደ ውጭ ሀገር ወጣው፣ እኒያን ሰው ሳላገኛቸው ቀረው። ስለዚህ እኒያ ሰውዬ አሁን በሕይወት ካሉ እውነት እድለኞች ነን። ፈልገን አግኝተን ይህንን ቀለም ማስቀረት አለብን። ከሌሉ ግን አለቀ ማለት ነው፣ አለፈ። የተጉለት ድጓ የሚባለው ነበረ እየተባለ ከመነገር ውጭ ሌላ እድል የለውም ማለት ነው። ልክ እንደዚሁ በአሁኑ ሰዓት ለእኔ የሚሰማኝ የጌታ መርሻንና መላከ ታቦር ዘውዴን ማገዝ ባለብን ሁሉ አግዘን ይህንን የተክሌ ቀለም ለትውልድ ማትረፍ ካልቻን ልክ እንደዚሁ እንደ ተጉለት ድጓ ነበረ ወደሚል ደረጃ የሚደርስ መሆኑን ነው መናገር የምችለው። ምክንያቱም በእርግጠኝነት መናገር የምችለው የላይ ቤቱ ተክሌም ይሁን የቤተ ማርያም ተክሌ የደብረ ታቦር ተክሌን አይተካም። ልዩነቱ ሰፊ ባይሆንም የተወሰነ ልዩነት አለው። ስለዚህ ሳይበረዝ አይከለስ ሙሉ ለሙሉ የተክሌ ቀለም የደብረ ታቦር ተክሌ ቀለም እንዲተላለፍ ለማድረግ እነዚህን አባቶች ማገዝ፣ ማበረታታት፣ ጉባኤ አስፍተው ወንበር ዘርግተው እንዲያስተምሩ ማድረግ ከሁላችን የሚጠበቅ ስራ ነው። አሁን ባለኝ መረጃ መሰረት እንዲህ አይነቱ ነገር እንደሌለ ነው የምረዳው የምሰማው። የኔታም ብዙ ደቀ መዛሙርት እንደሌሏቸው እያስተማሩም እንዳልሆነ የሚነገር ነገር አለ። ያ ከሆነ በጣም ትልቅ ስህተት ነው። የኔታ መርሻም አሁን ስራዬ ብለው ደቀ መዛሙርትን ማስተማርና ይህንን ቀለም ማትረፍ ማቻል አለባቸው። ሌላው ደግሞ በታሪክ አጋጣሚ በአለቃ ተክሌ የተተኩት አለቃ መኮንንና አለቃ ብሬ እጅግ በጣም የሚዋደዱ ለቃለ እግዚአብሔሩ መስፋፋት አስተዋጽኦ ያደረጉ ሊቃውንት ናቸው። ለእኔ ደግሞ የኛ ዘመን የዚህ ዘመን አለቃ መኮንንና አለቃ ብሬ ማለት መላከ ታቦር ዘውዴና ርዕሰ መምህራን መርሻ መብራቱ ናቸው። ልክ እንደ አባቶቻቸው እንደ አለቃ ብሬና እንደ አለቃ መኮንን በፍቅር በአንድነት ሆነው ይህንን ቀለም ማስፋፋት ማትረፍ ይጠበቅባቸዋል። ይሄ ታሪክ እነሱ ዘመን ላይ አድርሶታል። ከነሱ ዘመን ላይ የደረሰው የደብረ ታቦር ተክሌ እስከነ ክብሩ አንዱም ሳይቀነስ ወደ ትውልድ ባይተላለፍ ሁለቱ እጅግ በጣም ተወቃሾች ናቸው። ሁላችንም ተወቃሾች ብንሆንም ግን እነሱ ደግሞ የበለጠ ተወቃሾች ናቸው። ለዚህ አባቶቼ እንደው ዝቅ ብዬ ነው የምለምናችሁ፣ ይህንን ቀለም እንድታተርፉልን፣ ወንበር ዘርግታችሁ እንድታስተምሩ፣ ከኛ የሚጠበቀውን ደግሞ እኛም እንድናደርግ አደራ ማለት እወዳለሁ። ሌላው እንግዲህ እንደ ቤተክርስቲያን መዋቅር ሀገረ ስብከት ነው። ሀገረ ስብከት ትልቁ ስራው ጉባኤ ቤቶችን መጠበቅ ነው። ሌላው ትልልቆች ስራዎች እንዳሉ ሆነው በዋናነት ግን ቤተክርስቲያኒቱ የምትቀጥለው በጉባኤ ቤት ስለሆነ ይህንን ጉባኤ ቤት መንከባከብ፣ መምህራኑን አይዟችሁ በርቱ ማለት የሀገረ ስብከት ትልቁ ድርሻው ነው ብዬ አምናለሁ። እና እንደ ሀገረ ስብከት እነዚህ ሁለቱን መምህራን ወንበር ዘርግተው ጉባኤ አስፍተው እንዲያስተምሩ የማድረግ የማገዝ የማበረታታት ስራ ከሀገረ ስብከታችን እንጠብቃለን። ይህን ባያደርግ በእውነቱ ከሁለቱ መምህራን ቀጥሎ ሀገረ ስብከቱ ተወቃሽ እንደሚሆን ምንም ጥርጥር የለውም እና በሀገረ ስብከት ከሊቀ ጳጳሱ ጀምራችሁ በሀገረ ስብከት ዙሪያ ያላችሁ
ስራ አስኪያጁን ጨምሮ ሌሎቻችሁም በነገራችን ላይ የዚህ የደብረ ታቦር ተክሌ አቋቋምን ተምረው አስመስክረው በሀገረ ስብከት ደረጃ የሚሰሩ ወንድሞቻችንም እንዳሉ እናውቃለን። ስለዚህ እናንተን ይመለከታችኋል። ይህንን የማትረፍ ስራ መስራት አለባቸው። የመተካት ሳይሆን የማትረፍ በማንኛውም እንዲተካ አይደለም የኛ እምነታችን። እኔ እንግዲህ እንዳልኳችሁ ነው። በመማር ከሆነ የተማርኩት የቤተ ማርያም ተክሌን ነው። እኔ የቤተ ማርያም ተክሌ እዛ ቦታ እንዲተካ አይደለም ፍላጎቴ፣ ወይም ደግሞ የላይ ቤት ተክሌ እንዲተካ ያንን የዋናውን የጥንቱን ተክሌ እንዲተካው አይደለም። ራሱ በሕይወት ያለ ስለሆነ መምህራኑ በርትተው አስተምረው ደቀ መዛሙርት አፍርተው ራሱ በሕይወት እንዳለ ሳይነካ ሳይከለስ ቀጥታ ዋናው እንዲተላለፍ ነው እኔ ማምነውና ማስበው። ስለዚህ ይህንን በማድረግ ደግሞ ሀገረ ስብከቱ ትልቅ ድርሻ ያለው ስለሆነ ሐሳቡን እንደው እንዲቀበለኝ በልጅነት መንፈስ አሁንም ከሊቀ ጳጳሱ ጀምሮ ክቡር ስራ አስኪያጁን ጨምሮ ሌሎቻችሁም በሀገረ ስብከት ደረጃ ያላችሁ ሰዎች እንድታስቡበት አደራ ለማለት እወዳለሁ። ሌላው እንግዲህ እንደ ደብረ ታቦር ከተማ ዙሪያውን ያላችሁ ይህንን የደብረ ታቦር ተክሌን ተምራችሁ ጊዜ ሳይፈቅድላችሁ ቀርቶ ሳታስተምሩ የቀራችሁ ብዙ ሊቃውንት እንዳላችሁ አውቃለሁ። እንግዲህ እና ይሄ ደግሞ እናንተን ጭምር ይመለከታል። በየአድባራቱ እያገለገላችሁ ያላችሁትን በተለያየ መንገድ ደግሞ ከአገልግሎትም ርቃችሁ ያላችሁትን ጭምር ይመለከታል። ስለዚህ ይህንን ተክሌ ቀለም የማትረፍ ስራ፣ መምህራኑን የመደገፍ ስራ የእናንተም ጭምር ነው። ምንም ብዙ ድካም ቢኖርባቸው መምህራኑ የጠበቅናቸውን ያክል ሆነው እንኳን ባናገኛቸው ያንን ድካማቸውን ታግሳችሁ አሁን ይህንን ቀለም እንዲያተርፉልን የማድረግ ስራ እንድትሰሩ አደራ ለማለት እፈልጋለሁኝ። ብዙ ሊቃውንት ስላላችሁ ስለማውቅ፣ ስለዚህ ይህንን እንዲቀጥል የማድረግ ስራ የእናንተም ድርሻ ነው። እንደው ችላ እንዳትሉት አደራ ለማለት እፈልጋለሁ። በመጨረሻ በተለያየ ዓለም ያላችሁ የተክሌን አቋቋም የምታውቁ ጥንታዊው ተክሌ እንዲጠበቅ የምትፈልጉ ሁሉ በዚህ ዙሪያ የድርሻችሁን እንድትወጡ ጥሪ ማስተላለፍ እፈልጋለሁኝ። ከመምህራኑ ጋር እኔ እንግዲህ ያው የመገናኘት እድሉ አለኝ። መርሻን ርዕሰ መምህራን መርሻ መብራቱን በተደጋጋሚ አግኝቻቸዋለሁ። እሳቸው ቁጭ ብለው ለማስተማር ፈቃደኛ ናቸው። በዙሪያው ያሉ አብያተ ክርስቲያናት ደቀ መዛሙርትን እንዲልኩልኝ፣ አብያተ ክርስቲያናቱ ይህንን የተክሌ አቋቋምን የኛ ሀብት ነው ብለው ሁሉም እንዲደግፉ፣ ይሄ ቢደረግ እኔ ቁጭ ብዬ ለማስተማር ምንም ችግር የለብኝም ብለዋል። እኔ እንደኔ ምኞት በዛ አካባቢ ያላችሁ አጥቢያዎች ሲሆን ከዛ በላይ የለዛ 5 ደቀ መዛሙርትን ለየኔታ ብትልኩ አንድ ጊዜ ይሄ በቃ ስጋታችን የሚወገድበት ይሆናል ብዬ አምናለሁ። የመኖሪያ የማረፊያ የምናምን ችግር ካለ እሱን ደግሞ በሌላው ዓለም ያለ ነው ተመካክረን ተወያይተን ችግሩን ለመቅረፍ ሙከራ እናደርጋለን። እንደ እግዚአብሔር ፈቃድ ደግሞ ይሆናል። ምንም ማይሆን ነገር የለም። አሁን በሰሞኑ እግዚአብሔር ረድቶን ለፍጻሜ በቅቶ የተመረቀውን ጉባኤ ቤት የክቡር ርዕሰ ሊቃውንት መምህራን ይቅርታ ርዕሰ ሊቃውንት የአባ ገብረ ኪዳን ስም ነው። ያም እሱም በዛው አካባቢ ያለ ስለሆነ ጥሩ ጉባኤ ነው፣ የምንመካበት ጉባኤ ነው። እግዚአብሔር የተመሰገነ ይሁን። የኔታ መምህራን በጽሐ ጉባኤ ቤት አሁን በቅርብ ቀን ተመርቆ እጅግ በጣም ደስታችን እያጣጣምን ነው የምንገኘው። ያ እንግዲህ ምንም እኛ ብቻችን ሰራ ነው ባንልም የድርሻችን ግን የተወጣንበት ለዚህ በመድረሱ ደግሞ እጅግ በጣም የተደሰትንበት ጉባኤ ቤት ነው። ልክ እንደዛው የተክሌ አቋቋም ምስክር ጉባኤ ቤቱንም በቻልነው አቅም ሁሉ ጥረን የመኖሪያ ማረፊያ ችግር እንዳይኖር በተቻለ መጠን ደቀ መዛሙርቱ በዛ ቦታ ገብተው የሚያስመሰክሩ መምህራን እንዳይቸገሩ የማድረግ ስራ ወደፊት የኛ ነው የሚሆነው። በውጭ ዓለም ያለነው ተመካክረን ተረዳርተን ይህን እናደርጋለን። ግን በደብረ ታቦር ከተማ
ያላችሁ ሊቃውንት ከሀገረ ስብከቱ ጀምሮ ይሄ የሚመለከታችሁ የታሪክ ባለቤቶች የቦታው ተወላጆችና የአካባቢ ልጆች ይሄ በጣም እናንተ መጀመሪያ የቅድሚያ ተጠሪዎች እናንተ ናችሁ። እናንተ የሚገባችሁን እስከሰራችሁ ድረስ በሌላው ዓለም ያለው የቤተክርስቲያን ልጅ ሁሉ ይህንን ለመታደግ ፈቃደኛ ነው። ስለዚህ ይህንን በአግባቡ ይዛችሁ እንድታተርፉልን በትልልቁ ሊቃውንት ስም እኔ ያስታውሳለሁ በልጅነቴ እነ መላከ ታቦር ልብሰ ወርቅ ከነ አለቃ ማየተም ጋር ከነ የንታ መርሻ ጋር ሆናችሁ ቃለ እግዚአብሔርን ስትሉት እጅግ የሚመስጥ ነበረ እና እንግዲህ እነሱ አልፈው እነ መላከ ታቦር ልብሰ ወርቅ እነ መላከ ታቦር ተሾመ ደግሞ አሁን የተክሌው ምስክር ጉባኤ ቤት ያለበትን ህንፃ አሰርተው እንዲቀጥል ለማድረግ ያደረጉትን ጥረት መርሳት የለብንም። እኛም የነሱ ልጆች ስለሆን ይህንን ማስቀጠል ይጠበቅብናል። ይህንን ማስቀጠል ባንችል በእውነቱ አጥንታቸው ሁሉ ይረግመናል፣ በአጸደ ነፍስ ሆነው ያዝኑብናል እና ይሄ በጣም የእነ መላከ ታቦርን ድካም ማሰብ ማስታወስ ያስፈልጋል። የሁለቱንም መላከ ታቦር ልብሰ ወርቅ ከታች ከደብረ ታቦር ከተማ ተነስተው ደብረ ታቦር ኢየሱስ ድረስ በእግራቸው እየሄዱ እየወጡ እየወረዱ በየቀኑ የጾሙን የአርባ ጾሙን ቀለም እንዳይታጎል እያደረጉ የደከሙለት ቃለ እግዚአብሔር ነው። ይሄ ቃለ እግዚአብሔር እና አለቃ ማየተም እድሜ ዘመናቸው ሙሉ ሲያስተምሩ ኑረው ያረፉለት ቀለም ነው። ስለዚህ አሁንም እንግዲህ የመላከ ታቦር ልብሰ ወርቅን ወንበርና ጸናጽል መቋሚያ የያዙት መላከ ታቦር ዘውዴ በእውነቱ ይሄ ደግሞ የነሱ መንፈስ በእርሶ ላይ ሊያድር ይገባዋል። እነሱን እያሰቡ ልክ እንደነሱ ይህንን ቃለ እግዚአብሔር ከመጥፋት እንዲታደጉ በእውነቱ ጥረት ማድረግ ይገባዎታል ብዬ አምናለሁ። እኛም ደግሞ ኩራታችን ነው። አንደኛ የቤተክርስቲያን መገልገያ ነው፣ የቤተክርስቲያኒቱ ሀብት ነው፣ እንደ ቤተክርስቲያን መቀጠል ያለበት ነው። ሁለተኛ ደግሞ በቅርስነቱ የደብረ ታቦር ተብሎ የሚነገር ስለሆነ ያንን ማስቀጠል ከእርሶም የሚጠበቅ ስራ መሆኑን ደግሜ መናገር እፈልጋለሁኝ። እንግዲህ ለመምህራኑ ረጅም ዕድሜ ከሙሉ ጤንነት ሰጥቶ ይህንን ቃለ እግዚአብሔር ከጥፋት እንዲታደግልን እግዚአብሔርን እንማጸናለን። ሌሎቻችን ደግሞ ንቁም በበህላዌነ ማለት እፈልጋለሁኝ። የላይ ቤት ተክሌውም በላይ ቤት ተክሌነቱ የቤተ ማርያም ተክሌውም በቤተ ማርያም ተክሌነቱ ሆኖ ጥንታዊውን መሰረታዊውን የደብረ ታቦር ተክሌ ደግሞ እንዳለ እስከነ ክብሩ የማስጠበቅ ስራ የኛም ድርሻ ነው። መነሻችን ነው፣ መገኛችን ነው። ምንም የተወሰነ የወዝ ለውጥ ቢኖርም ጥንታዊው ያ አለቃ ተክሌ ቀለም ግን እንዲጠበቅ ማድረግ የኛ ድርሻ ስለሆነ በያለንበት ይህንን የምንነግረውን ቃለ እግዚአብሔር እየነገርን እያስፋፋን በምስክርነቱ ደግሞ የደብረ ታቦሩ ተክሌ እንዲቀጥል የማድረግ ስራ የኛም ድርሻ ስለሆነ ሁላችንም ለመተካት ሳይሆን ያ የነበረው የጥንቱ ራሱ እንዲቀጥል ለማድረግ ጥረት ማድረግ ይጠበቅብናል፣ ማገዝም ይገባናል ብዬ አምናለሁ። እስካሁን ድረስ ቤተክርስቲያኒቱ የምትቀበለውና እውቅና ሰጥታ ማህተም እንዲሰጥ የተፈቀደችው ለተክሌ አቋቋም የደብረ ታቦር ኢየሱስን ነው። ምስክሩ የደብረ ታቦር ኢየሱስ ነው። ሁላችንም እዛ እየሄድን ነው ያስመሰክርነው የምናስመሰክረውም አሁን ያለውም ደቀ መዛሙርቱ በአጠቃላይ። ስለዚህ መቼም ምስክርን ማስቀጠል እንጂ ምስክርን ማዳከም ተገቢ አይደለም እና የሁላችንም ድርሻ እንደሆነ ሀብታችን እንደሆነ ልዩነታችን ውበታችን ነው፣ መገፋፊያችን አይደለም። መገፋፊያችን መሆንም የለበትም እና በላይ ቤቱም በጣም ትልልቅ መምህራን በተለይ ደግሞ የኔታ ምክሩ ዘባህር ዳርን መርሳት አይቻልም። በዚህ በላይ ቤቱ ተክሌ አንጻር ስናነሳ እጅግ ብዙ ደቀ መዛሙርትን ያፈሩ እኔ የእሳቸውን ደቀ መዛሙርትን ማውቃቸው ቤተልሔም ድጓ ላስመሰክር በሄድኩበት ዘመን በብዛት ስለነበሩ የእሳቸውን ደቀ መዛሙርት በብዛት አውቃቸዋለሁ እና እጅግ በጣም ብዙ ደቀ መዛሙርትን ያፈሩ አሁንም እያፈሩ ያሉ ታላቅ ሊቅ ከነ አለቃ ገብረ ማርያም ከነ የንታ ገብረ ማርያም ቀጥሎ መጥራት የምንችላቸው ናቸው። ብዙዎች ሊቃውንት አሉ በእውነቱ። ከዛውም ከቅርቡም
አሁን ያሉበትን ሁኔታ ባላውቅም ይንታ እዝራ የሚባሉ የዚሁ የላይ ቤት ተክሌ የነ የኔታ ምክሩ አይነት ቀለም የሚነግሩ ረጅም ዘመን ያስተማሩ ብዙ ደቀ መዛሙርት ያላቸው ወርቄን ጽዮን የሚባል ቦታ ላይ የተቀመጡ በእርግጠኝነት ከብዙዎቹ አንዱ ሊቀ ጠበብት ሰሎሞን እንደሆኑ አውቃለሁና እነሱ የመሳሰሉ ሊቃውንት አሉ በላይ ቤቱ ተክሌ ተጠያቂዎች የሆኑ። ስለዚህ እነሱም ባሉበት ያንኑ የላይ ቤቱ ተክሌ እንዲያስቀጥሉ ማገዝ ይገባል። ወደ ቤተ ማርያሙ ስንመጣ ደግሞ ከታላቁ ሊቅ ከየኔታ ቤተ ማርያም ጀምሮ የኔታ በትረ ማርያም፣ የኔታ ወልደ ሚካኤል፣ ሌሎችም ብዙ ሊቃውንት አሉ። የነሱ ወንበርም እግዚአብሔር ይመስገን እስካሁን ድረስ እንደቀጠለ ነው፣ አልታጠፈም። እነሱም ባሉበት እንዲቀጥሉ ሁላችንም ማገዝ ማበረታታት ይጠበቅብናል። እንዳልኩት ደግሜ የምናገረው የደብረ ታቦር ተክሌ ስም መጠሪያው የደብረ ታቦር ተክሌ እንጂ ላይ ቤት ተክሌም አይደለም፣ ቤተ ማርያም ተክሌም አይደለም። እስከነ ስሙ እስከነ ክብሩ እስከነ ግብሩ እንዲቀጥል ማድረግ ይጠበቅብናል ብዬ አምናለሁ። ትንሽ እንደው ምን ያክል ልዩነት አለውና ነው የሚል በተለይ ደግሞ የተክሌውን ቀለም የማያውቅ ሰው ጥያቄ ሊያነሳ ከቻለ እኔ እንግዲህ የላይ ቤቱን ተክሌ ወንበር ዘርግቻ አልተማርኩትም። የተማርኩት የቤተ ማርያም ተክሌ ነው። የደብረ ታቦሩን ተክሌ ግን የተወሰነም ቢሆን ወንበር ዘርግቼ ተምሬያለሁኝ፣ አስታውሰዋለሁ። ሲያገለግሉም ደግሞ በተለይ ያው ለረጅም ዘመን እዛው አካባቢ ስለነበርኩኝ የሰማሁት ቀለም ነው። እንደው አንድ ብቻ የማስታውሰውን ልንገራችሁ። አማን በአማን የምትለዋን ብዙዎቻችሁ የምታውቋት ስለሆነች ልዩነቱን እንደው ምን ያክል እንደሆነ እንድትረዱት ለማድረግ ነው። የደብረ ታቦሩ ተክሌ የሚለው ይላል። ይሄ መቼም የማይለውጥ ማለት ነው። በአርያም ጊዜም ይሁን በስብሐተ ነግህ ጊዜ የማይለውጥ የደብረ ታቦሩ የተክሌ ዝማሜ ነው። የላይ ቤት ተክሌ ግን እኔ በሰማሁት ነው የምነግራችሁ። ወንበር ዘተክሌ አልተማርኩትም። በስብሐተ ነግህ ጊዜ ብቻ አብይ ስብሐተ ነግህ በሚባልበት ጊዜ ብቻ ብለው በአማን ይላሉ። እንግዲህ ወዙን እኔ ወንበሬ ስላልሆነ አስተካከየ ላለው እችላለሁ፣ ለዚህ ቅርታ ጠይቃለሁ። ግን ጉሮሮ ይሄ ነው እና ይህንን በተደጋጋሚ ጠይቂያቸው ነበረ። ይህን ታመርሻን አይ እኛ የለም እንደዚህ አንልም፣ በስብሐተ ነግህም ቢሆን እንደዚህ አይነት የለም፣ ከነሱ ጋር ትንሽ ልዩነት አለን፣ ለዚያ ነው እንጂ የኛ አይልም ብለውኛል። ያው በቤተ ማርያሙ የለም ያው የተማርኩት ወንበሬ ስለሆነ ማለት ነው። እና ምን ለማለት ነው? ሰፊ ነው ለማለት ሳይሆን የተወሰነ ልዩነት አለው። ስለዚህ ያ ልዩነቱ ውበት ስለሆነ ሁላችንም በያለንበት ሆነን የደብረ ታቦር ተክሌም በራስነቱ በራሱ በተከበረበት በቦታው ምስክርነቱን ይዞ ቀለሙ ሳይጠፋ ሳይቀየር ሳይለወጥ እንዲቀጥል ማድረግ ይጠበቅብናል። ከዚህ አንጻር እንደ እግዚአብሔር ፈቃድ ከየኔታ መርሻ ጋር እየተነጋገርን በጽሁፍ ደረጃም ተጽፎ ለህትመት እንዲበቃ ስራ ጀምረናል። ምክንያቱም ህትመት በጣም አስተዋጽኦ አለው። አሁን የጎንደር ቀለምም ቢሆን በነገራችን ላይ ወደ ህትመት ከመምጣቱ በፊት የተወሰነ ልዩነት ነበረው። አሁን ወደ ህትመት ከመጣ ግን ያ የታተመው መጽሐፍ ገዢ ሆኖ ሁሉም አንድ አይነት ቃለ እግዚአብሔር እንዲናገሩ አድርጓቸዋል። ወደ ቤተ ማርያሙም ስንመጣ በረከታቸው ይደርብንና የኔታ ቤተ ማርያም የተክሌውን አቋቋም ሙሉውን ዝማሜውን ስላሳተሙት ፍሬ ማሕሌት በሚል ስያሜ ስለሰጡት
እሱ የቤተ ማርያም ቤትን ቢያንስ እንኳን ማለት ነው በቤተ ማርያም በኩል ያሉትም የተወሰነ ልዩነት ስላላቸው ያንን ወደ አንድነት አምጥቶታል፣ ገዢ ሆኗል ማለት ነው። ስለዚህ እኔ ተስፋ የማደርገው አሁን የደብረ ታቦር ተክሌም እንደ እግዚአብሔር ፈቃድ ይህንን መጽሐፉን ለፍጻሜ አብቅተን ካሳተምን ተክሌውን ወደ አንድ የማምጣት እድል ይኖረዋል። ደግሞ ማንነቱን የደብረ ታቦር ተክሌውን እንዳለ ጠብቆ የመቀጠል እድልም ይኖረዋል የሚል ሙሉ እምነት አለኝና የኔታ መርሻና የኔታ ዘውዴ ይህም ቢሆን የእናንተ ኃላፊነት ስለሆነ ይህንን ቶሎ ቶሎ ጽፋችሁ አመልክታችሁ የማሳተም ስራ የእናንተ ድርሻ ነው። ማሳተሚያውን የመፈለግ ደግሞ የእኛ ድርሻ ይሆናል ማለት ነው። በዚህ እኛ ወደ ኋላ የምንልበት ምንም ምክንያት የለም። ወደ ኋላም አንልም፣ እየተነጋገርንም ነው ያለነው። ግን ቶሎ ቶሎ ማድረስ ደግሞ ከእናንተ ይጠበቃል። እንደ እግዚአብሔር ፈቃድ ከመጽሐፉ በተጨማሪ ሁለቱ ሊቃውን ተስማምተው ሲሆን በጋራ በአንድ ላይ ካልሆነም ደግሞ በየራሳቸው ሙሉ ለሙሉ በድምፅ ቀርጸው እንዲያስቀምጡልን አሁን በቅርብ ቀን ስራ እንጀምራለን ብለን እየተነጋገርን ነው። እንደ እግዚአብሔር ፈቃድ ይሄ ሁሉ ይሆናል። አሁንም በድጋሚ የምለው እንግዲህ ከአለቃ ተክሌ 5ኛ ትውልድ የሆኑት የኔታ መርሻ የአለቃ ተክሌን ቀለም አሁንም ድረስ ጠብቀው ይዘው ይገኛሉ። በየዘመናቱ ፈተና እንዳለባቸው አውቃለሁ። እኔ አስታውሳለሁ አንድ ዘመን ላይ ጸናጽሉ እንዲቀየር ተጠይቀው ነበረ። እውነት ለመናገር ጸናጽሉን የጎንደር ጸናጽል ተምረው ዝማሜውን ተክሌ ጸናጽሉን ጎንደር አድርገው ይንገሩ ተብለው ነበር። አላደርገውም ነው ያሉት። ይሄ ታላቅነት ነው። እኔ አባቶቼ ያቆዩኝን አንዷንም መቀየር አልፈልግም። እንዳለ አባቶቼ ያስተማሩኝን የነገሩኝን ለእኔ ያደረሱትን ቃለ እግዚአብሔር ቀጥታ ለትውልድ እንዲተላለፍ ማድረግ ነው የምፈልገው ብለው ያንን ከመጥፋት ታድገውታል። ጸናጽሉንም ጭምር ማለት ነው። አዎ ጸናጽሉ የተለየ ነው። ከጎንደሩ ጋር አይገጥምም፣ ከላይ ቤቱም ጋር አይገጥምም። ስለዚህ ብዙ ተጠቃሚ የለውም ሊባል ይችላል። ግን ቅርስ ነው፣ ለምን ይጠፋል? ቢያንስ እንደኔ ሁለቱ ቦታዎች እስካሁንም እየተነገረባቸው ስላለ ደብረ ታቦር ኢየሱስና እናቲቱ ማርያም እስካሁንም ድረስ ዝማሜው ብቻ ሳይሆን የተክሌ ጸናጽል የደብረ ታቦር ተክሌ ጸናጽል እየተነገረባቸው ያሉ ሁለቱ ስለሆኑ እነሱ ይዘውት እንዲቀጥሉ የማድረግ ስራ መስራት ያስፈልጋል። እንዳልኩት በድምፅም በጽሁፍም ጭምር ደግሞ አስፍሮ ለትውልዱ ማስተላለፍ ያስፈልጋል። መጥፋት የለበትም። ያንን ፈተና አልፈውታል። እንግዲህ ለኔታ መርሻ ነው ይህንን መልእክት ማስተላልፈው። ያንን ፈተናም አልፈውታል። አሁንም አንዳንድ ፈተናዎች ቢኖሩም እንደ እግዚአብሔር ፈቃድ ያልፉታል። በዚህ አይደናገጡ፣ ወደ ኋላ የማይበሉ። እግዚአብሔር አቅሙን ይሰጠውታል። ከእግዚአብሔር ጋር ፈተናውን ሁሉ ያልፉታል። ግን ከእርሶ የሚጠበቀው በእውነቱ ቀለሙን የማትረፍ ስራ ከእርሶ በጣም በጣም የምንጠብቀው ስራ ነው። በማስተማርም በማጻፍም በድምፅ በመቅረጽም ይህንን ለትውልድ እንዲያስተላለፉ አደራ ማለት እፈልጋለሁ። በዓለም ዙሪያ ያላችሁ ይሄ የሚመለከታችሁ ሁሉ ለኔታ መርሻ እየደወላችሁ ምን እንታዘዝ፣ ምን እናድርግ፣ ምን እናግዝ እንድትሉ ማለት እፈልጋለሁኝ። በዛውም ደግሞ በደብረ ታቦር ያላችሁ ከሀገረ ስብከቱ ጨምሮ አጥቢያ አብያተ ክርስቲያናትም ጭምር ይህንን ቀለም ለማትረፍ የድርሻችሁ እንድትወጡ አደራ ማለት እፈልጋለሁ። እኔም እንደ ልጅነቴ እንደ አቅሜ የሚገባኝን ሁሉ ለማድረግ ቃል እገባለሁ። እግዚአብሔር አምላክ የአባቶቻችን የሊቃውንትን የናለቃ ተክሌን፣ የናለቃ ቀለመ ወርቅን፣ የናለቃ ማይተምን ቀለም፣ የናለቃ ብራን፣ የናለቃ ብሬን፣ የናለቃ መኮንንን ቀለም በዘመናችን ከጥፋት እንድንታደግ አቅሙን ጥበቡን ማስተዋሉን ያድለን እላለሁ። እግዚአብሔር አምላክ ይህንን ልመናችን ተማጽኖናችን ሰምቶ ወደፊት ያ ጉባኤ ቤት ተስፋፍቶ እንደ ጎንደር በዓታ፣ እንደ ቤተልሔም፣ እንደ ሌሎችም ታላላቅ የምስክር ቦታዎች ብዙ ደቀ መዛሙርት እየተመረቁበት እንድናይ ይርዳን። ወስብሐት ለእግዚአብሔር። ይቆየን።